በራሴ ምንም ማድረግ የሚችለው ነገር የለኝም። አይደለም መብላት መጠጣት አይደለም ለመስራት ሽንት ቤት እንኳን መንቀሳቀስ አልችልም። በጣም ደስተኛ ሆነን ነው የምንኖር። በጣም ከመጠን በላይ ማለት በቃ ማለት ባልና ሚስት እንደዚህ ይወደዳል እንዴ እንላለን። እኔና እሱ ራስ አንድ ልክ ስነቃ እንዳልነበሩ ነው እጆቼም እንደማንኛውም ሰው ስበላበት እንደማንኛውም ሰው ስሰራበት የነበሩት እጆቼ እንደገና ደግሞ ከሀገር ሀገር ስንቀሳቀስበት የነበረው አንኝ እንደምታዩት ገለጠችና አየችው። በቃ እንደዚህ ነው የሆነው አለችና ሰርቶ ያሳልፍልኛል ያለችው ልጅ ሳላሳልፍላቸው እንደዚህ በመሆኔ ግን በጣም ውስጤ በጣም ተረበሸ። ወደ አዲስ አበባ የመጣሁት 2008 ነው። ወደ አዲስ አበባ የመጣሁት ከዛም በፊት ወደ በረሃም እንሄዳለን እንደገና በቃላለ ከዛ ከበረሃም እንመለሳለን ቤተሰብ እናገለግላለን ምን እናለን። ከዛ መጨረሻ ላይ ቤተሰብ ናቸው ወደዚህ የላኩን። ምክንያቱም በረሃ ሄደህ ከምትሞት ነገር ግን ደግሞ ወደዚህ ወደ አዲስ አበባ ሄድና እዛው ከተማው ይሻላል ብለው ወደ አዲስ አበባ የላኩን። ምክንያቱም አባቴ በጣም እናትና አባቶቼ አባቴ እንቁላል እየነገደ ነው ያሳደገን እኛ ቤተሰብ ልጆቹ ማለት ነው። በጣም ይሳሳል አላለ ከዚህ አልቀመጥም ምትል ከሆነ በቃ ወደ አዲስ አበባ ሄዳለን። ከዛ ወደ አዲስ አበባ መጣሁኝ። አባቴ በጣም እንጃ ምን እንደምነግርህ አላውቅም። በቃ ለኛ ያለው አመለካከት እኛን ለማሳደግ በጣም ብዙ ውጣ ወረዶችን አሳልፈዋል። የሰዎችም እንደነገርኩ ነው ቢያንስ የ4 ሰዓት የ5 ሰዓት መንገድ እየተጓዘ ነው እንቁላል ነግዶ ያሳደገን ነው። የገጠር ነገር ደግሞ ታውቀዋለህ አርሶ አደር ነው። በዛ ላይ ደግሞ ያው የመሬት ስፋት ብዙ የለም። እሱን እየነገደን ያሳደግ ከዚህ ያደረሰን ለኛ እዚህ ለመድረስ እናትና አባቶቼ በጣም ብዙ ውጣ ወረዶችን አሳልፈዋል። ብዙ ነገሮችን አሳልፈዋል። በቃ ነገር ግን ደግሞ ያው እኛ አላሳለፍንላቸውም። ትምህርት እስከ 12 ነው የተማርኩት። አሪፍ ነበረ። ግን 12ኛ ላይ ስደርስ የውጤት ስህተት ምን አላቅም ብቻ ሁሉም ተማሪ ነው ወደቀ 2014 ላይ አዛ እንደ በቃ ውጤቴ እንደቀረ ወደዚህ መጣው። ሁለተኛ ቻንስ ነበርና እዛን ሰዓት ስንጠራ አልሄድኩም። አዚ ነበርኩ እኔ ፈተናው ደብረታባ ነበር ዩኒቨርሲቲ ውስጥ ነበረ በዛን ሰዓት ድጋሚ የተባለ ማለት እኔ ግን አልሄድኩም ነበር። ውጤት ሲቀር እንደማያዋጣኝ ምናምን በግል ደግሞ ቤተሰቦች የማስተማር አቅሙ እንደሌላቸው ሁሉን ገምቼ ወደዚህ መጣው ሰው ቤት ምናምን ልስራ ብዬ። አዲስ አበባ መጀመሪያ ስመጣ እንደ ጥበቃ ነው ተቀጥሬ ሰራ የነበረው። በየዳ ቤት እዛው እንሰራለን ቀን እንሰራለን ማታ ማታ ደግሞ ጥበቃ እዛው እንሰራለን ማለት ነው። እዛ እያልን ነው 2008 ወደ አዲስ አበባ መጥቼ እየሰራን እያለን እንዳጋጣሚ 2010 ላይ ወጣውኝ ከዛ ከምሰራበት ማለት ነው። 2010 ላይ ወጥቼ እየሰራን እያለን እንዳጋጣሚ ተከራይተን ነበር የምንኖረው ከጓደኛዬ ጋር ማለት ነው። ዳኜ ይባላል። በጣም የምወደው ጓደኛዬ ከምንም በላይ በቃ እስከዛሬ ድረስ በቃ መልካምና መልካም ሰው የሆነ አንድ ጓደኛ አለኝና ዳኜ ይባላል። ከሱ ጋራ ተከራይተን እየኖርን እያለ መጨረሻ ላይ ስራ እየሰራን እያለን ጎሮ ነበር ተከራይተን የምንኖረው ከጓደኛዬ ጋራ። አከራዮችን በጣም ከምንም በላይ በጣም ይወዱኛል። እንደው ነገ ምን ያደርግላቸዋል ነገ እንደዚህ ስለሆነ ለምን ትሄዳለህ ምናምን እያሉ ዝም ብዬ ነው የሄድኩትና እየደበረኝ ነው ወደ ስራ ይሄ ነገር ሊፈጠር። ሁለት ሺህ 11 መጨረሻ ሐምሌ 18 ከቀኑ 10 ሰዓት ተኩል ላይ በደረሰ የመብራት አደጋ ሁለተኛ ፎቅ ላይ ስራ እየሰራን እያለን እንዳጋጣሚ ኮንታክት አደረገ። መጀመሪያ እኔን ያዘኝ። ከዛ ወደኩኝ። በቃ ምን ብዬ ልንገርህ
በቃ ወደው አደጋው እንደደረሰ ጭራሽ ራሴንም አላውቅም። ቢያንስ ከ30 ደቂቃ በላይ ሆነናል ከወደቅነ ማለት ነው። እና በዛን ሰዓት ምንም አውቀው ነገር የለኝም። ወድቅ ያለ ሙሉ ሰውነቴና በቃ የሆነ ህልም ነገር ነው የሚመስለኝ። አሁን አንዳንድ እዚህ ተኝታ የሆነ እንደ ቅዠት ነገር የለም ልክ እንደዛ ምናምን ታወቀኝ። ምንድነው ደግሞ ዛሬ ምን ቅዠት ነው ምናምን እያልኩኝ ከዛ ከ30 ደቂቃ በኋላ ልክ ስነቃ እንዳልነበሩ ነው እጆቼን እንደ ማንኛውም ሰው ስበላበት እንደ ማንኛውም ሰው ስሰራበት የነበሩት እጆቼ እንደገና ደግሞ ከሀገር ሀገር ስንቀሳቀስበት የነበረው እንደምታዩት ወዲያው አልተቆረጠም። ወዲያው እንዳለ ከዚህ በተቻለ እንዳለ በቃ ድርቅ ነው ያደረገኝ። ልክ ስነቃ አብረኝ የነበረው ጓደኛዬ ቢያንስ 4 ሜትር ምናምን ወርዶ ነው በቃ አላለ ወርቆ ያገኘሁት። እኔ በእንብርክኬ ነው እንትን ነው ደረጃ ላይ ነበርና በእንብርክኬ ሄጄ ምናምን እንዲሳየው ደህና ነው የመሰለኝ። ለካም እሱ ደሙን መጥቶታል። እኔ ግን በእንብርክኬ ነው ሰይሬ ነበር እንዳለ ሙሉ ሰውነቴ እንትን ነው በቃ ምን ብዬ ልንገርህ ድርቅ ነው ያለ የልብስ ክሰል። ከዛ መጨረሻ ላይ እንደ መጮህ ጀመርኩኝ። ደግሞ ደሜንም ስለማጠጠኝ በቃ ማውራት አቃተኝ። ዝም ብዬ በግድም ቢሆን ድምጽ እያወጣው ስጮህ መሬት ላይ ግራውንድ ላይ ያሉት ባለሱቅ ነበርና እነሱ እየተሯሯጡ መጡ። ከዛ መጨረሻ ላይ እንዲያረካ ላይ የሆነ ሰው እንትን አደጋ የደረሰበት አለ መሰል ምናምን እየተሯሯጡ መጡ። ሲመጡ እንዳልነበረ ሆኗል። ከዛ 2 ባለባጃጆች ናቸው መጡና እየሮጡ ተሸክመው ጤና ጣቢያ ወሰዱን። እኔ የዛን ሰዓት ትንሽ ይሰማለሁ እና እንደዚህ ነው ይሄኛው አይተርፍም፣ ይሄኛውን ግን ቢያንስ የሆነ ነገር እናደርግለት ምናምን ሲሉ እንደዚህ ጎን ለጎን አልጋ ላይ አስተኝተን ወደው እሱ ህይወቱ አለበት እስከ መጨረሻው አሸለበ ማለት ነው። ከ5 ቀን በኋላ ነው የነቃሁት። ከ5 ቀን በኋላ ስነቃ ያው ከየት ድረስ እንደተጎዳ ምናምን ቆዳው እንትን ብሏል ተሰርቷል። አየሁት እጣቶቼ አሉ፣ እግሬም እንደዚሁ አለ። ከዛ ከጊዜ በኋላ መቃየር ጀመረ። ከ5 ቀን በኋላ ስነቃ ይሄ እንኳን ምን ደህና ነው፣ ግን አሁንም ትዝ የሚለኝ በቃ እጣቶቼ ለምን ተቆረጡ? ጫማ ለሚሸፈነው ማለት ነው። እጣቴ ለምን ተቆረጠ ብዬ በጣም ደነገጥኩኝ። ከዛ በቃ ለምን ተቆረጠ እያልኩ በጣም እያመሰለሰል እንዴ ከዚህም እኮ ሌላም እኮ ሊፈጠር ይችላል ምናምን ይሉኛል ዶክተሮቹ ማለት ነው። ለካ እነሱ አውቀውታል። በጣም ከባድ ነው። ከዛ አርቡን ተሰርቼ ቅዳሜውን መጣች ማዘር። ያው እንደተጎደው ላለማሳየት አላለ ውስጥ እንትን ላለማሳየት ሞከርኩኝ። ውስጥ እንኳን አልገባችም። በመስኮቱና ነው የዛን ጊዜ ሁሉም እንዳለ ጓደኞቼ እንዳደነግጥ ምናምን ብሎ አየቺ ምናምን ደህና ነኝ አልኳት። እኔም ቁጭ ብዬ ማለት ነው። ያው እጆችም ተቆርጠዋል እግሮችም እንደምታዩ። ከዛ በሁለተኛው ቀን ነው መታ አየቺ። መጀመሪያ ነግራዋታል። አይ እንደዚህ ነው ሌሎቹን አሳዩዋት ምናምን። ከዛ ጠጋ ብላ መጣችና ገለጠችና አየችው። በቃ እንደዚህ ነው የሆነው አለችና በቃ ውስጧ እንደተረበሸው በቃ ገባኝና እሷ ግን በቃ አላለ ውስጧ እንዳልተረበሸ ምናምን እንትን ላለ ማለት ውስጧ በጣም እንደተጎዳና ስሜት ነገር በቃ እንትን አለኝ። ከዛ መጨረሻ ላይ እኔ የባሰ ታውቃለህ ተጨናነኩኝ ከመሙ በላይ በቃ እሷ መታ ከኔ ጋር እንደዚህ በሰነታት አሳድጋ የነበረው ልጇ ነገር ግን ደግሞ ሰርቶ ያሳልፍልኛል ያለችው ልጅ ነገር ግን ሰርቼ ሳላሳልፍላት እሷ መከራዋን አይታ ያሳልፍልኛል እያለች በተስፋ እየጠበቀች ነገር ግን እኔም የእናቴ አባቶችን ሳላሳልፍላቸው እንደዚህ በመሆኔ ግን በጣም ውስጤ በጣም ተረበሸ። ከዛ ቢያንስ 1 ሳምንት በላይ አልቆየችም። በቃ ተሉ ማዘር ከዚህ ከቆየች ከዚህ በላይ ከኔ ይልቃት እሷ በጣም ትጎዳለች ብዬ ከዛም በኋላ እንድትሄድ ጓደኞችን ገፋፋዋት ማለት ነው። ከዛ ነገርኳቸው ጓደኞቼንም እንደዚህ ነው በቃ ማዘር ከዚህ ከቆየች በጣም ብዙ ነገር
እንትን ይሆናልና ስለዚህ ተሎ ብላችሁ እሷን ይሸኙልኝ ምናምን አልኩኝ። ማዘርም በዛው ሄደች። ከዛም በኋላ ቢያንስ አላለ የማዘርን ፊቷንም ሳላይ ቢያንስ ቁስሌም ብቻ ነው እንትን ምን ታውቃለህ። ከዛ ከጊዜ በኋላ እየቆየው ወደ ራሴ መመለስ ጀመርኩኝ። ከዛ ጓደኞቼ እየመጡ አይዞ በርታ ምናምን እያሉኝ ከዛ ቤተሰብ ወደኛ ይንጡ አለው። ከኛ ይንጣና ይቀመጣሉኝ። የገጠር ነገር ደግሞ ታውቀዋለህ አይደለም ለአካል ጉዳተኛ ለኖር ማን ራሱ በጣም ከባድ ነው። ከዛ ለመኖር ጓደኞቼ እንዴት ነው የምናደርገው ይሄን ልጅ ከዛ ከሄደ በጣም ከባድ ነው። አንደኛ ለእናት ለአባቱ ራሱ በጣም ይከብዳልና ስለዚህ እንዴት ነው ማድረግ የምንችለው ምናምን ተነጋገሩና ቤት ተከራይተው ምናምን እንትን ለማለት ሞከሩ። ነገር ግን ሲያስቡት አንድ ጓደኛ ነበረኝና እዚህ መቄዶንያ እየመጣ ሐሙስ ጸጉር ቤት ያገለግላል በነፃ ማለት ነው። በጎ ስራ ይሰራል። ከዛ መጨረሻ ላይ እንደዚህ ነው አርቲፊሻልም ስለሚሰራለት እንደዚህ ስለሆነ ድርጅት ስላለ መቄዶንያ ነው። ከዛም በፊት ምን እንደሆነ አላውቀውም። ይካታ 3 ወር ከቆየው በኋላ ቀጥታ ወደ መቄዶንያ መጣው ማለት ነው። ያ ጓደኛዬ ነገራቸው እንደዚህ ነው። ታዲያ ምን ችግር አለ ምናምን ነው ገባውኝ 6 አመት 2012 ጥቅምት ላይ ነው የገባሁት። አሁን 6 አመት አለፈኝ ማለት ነው። ከመቄዶንያ ለመውጣት የቻልኩት ምክንያቱም መቄዶንያ ከገባ በኋላ ብዙ ነገር አየውኝ፣ ብዙ ተማርኩኝ። መቄዶንያ ብዙ ነገር አሳልፍ ያለውኝ ከአለመኖር ወደ መኖር ከሞት ወደ ህይወት ያመጣኝ መቄዶንያ ብዙ ተማርኩኝ፣ አየው ብዙ ነገሮችን በቃል አይደለ። ምክንያቱም እኔ እግዚአብሔር ይመስገን ያልኩበት ከኔ በታች ያሉትን ያስተማረኝ መቄዶንያ ነው። እዚህ ህይወት እንዲኖረኝም የነገ የራሴ የሆነ ተስፋ እንዲኖረኝ የሚያደርገኝ መቄዶንያ ነው። ምክንያቱም በሰዓቱ ገባውኝ ብዙ ነገሮችን አየውኝ። በቃ እኔ መናገር እችላለሁኝ፣ ባይኔ ያየሁትን ይሄን አርጉልኝ ማለት እችላለሁ። ነገር ግን ደግሞ መናገር የማይችላሉ በቃ ከኔ በታች ያሉትን ሳይ እነሱ መናገር የማይችላሉ። ይሄን አርጉልኝ መብላት እየፈለጉ ነገር ግን ደግሞ በቃ ለለ ይሄን አርጉልኝ ማለት የማይችላሉ። እኔ ግን አይኔ ስለሚያይ የምፈልገውን ይሄን አድርጉልኝ ማለት እችላለሁኝ። ነገር ግን ደግሞ ከዛ ያሉትን ሳይ በቃ ምን ይልንገርህ እነሱ ሳይ እኔ ምን ሆንኩና ብዬ ማሰብ ጀመርኩኝ። ከዛ ብዙ ነገር ተማርኩኝ። ብዙ በቃ ላለ ካለመኖር ወደ መኖር መጣሁኝ፣ ወደ ራሴ ትምህርት መጣሁኝ እና ስለዚህ ከኔ በታች ያለ በሚዲያ ደግሞ ብዙ ነገር ማየት ጀመርኩኝ። እኔ እንደምታይ ነኝ እግርና እጆችን በጣም ነገር ግን ደግሞ የሰው ልጅ አእምሮ ሲጎዳ ነው እንጂ አካል ሲጎል ምን ማለት ነው ብዬ አስባለሁ። ከዛ እየቆየው አለ አይደለ ቲክቶክ መጠቀም ጀመርኩኝ። ቲክቶክ እየተጠቀምኩ እያለሁ በፊት ማሳየው ከአንገት በላይ ነበረ። ከዛ እየቆየው ግን ይሄን ነገር ለምንድን ነው ራሴን የምደብቀው? አካል ጉዳተኛ እንደሆነ ያው በግልጥ የሚታወቅ ነገር ነው እና ስለሚፈልገው ስላልሆነ ለምን እንደዚህ ሙሉ እየለቀኩኝ አላሳይም አልኩኝና ቪዲዮ ሙሉ መታየት ጀመርኩ ምናምን። ከዛ መጨረሻ ላይ በቃ እያልኩ ከሰዎች ጋር አይዞ በርታ እያሉኝ መጣሁኝ ማለት ነው። ቲክቶክ ላይ እና ቪዲዮን ሁሌም መመለከተው ነበር፣ ያሳዝነኝ ነበር። በቃ በራሴ ወንድም አድርጌ ነበር መስለው በራሴ ቤተሰብ ምናምን እና ሁሌም ሰው በቃ ውስጤን ይበላይ ነበር ማምን። ከዛ ውስጥ ላይ እሱ ይመስለኛል ሀይ ሲለኝ ስልክ ላክልኝ አልኩት እኔ። ከዛ ላከልኝ መደዋወል ጀመር። እያወራን ምናምን በቃ ማለት ይጠይቀኛል ማይጠይቀኝም አላልኩም። ብቻ ቢጠይቀኝስ የሚለውን ራሴ ጋር ሳስብ አድር ነበር። ሙሉ ለሊት እንቅልፍ አልተኛም ነበር። ቢጠይቀኛው ምንድነው መልስለት? እሺ ነው ወይስ እምቢ ነው ምናምን አዛ በቃ እያልኩ እያሰብኩ ምናምን በቃ አንድ ቀን ድንገት ከዚህም ቦታ እንገናኝ ብሎ ቀጠረኝና ተገናኘን። አንድ ቀን ተገናኘን ነው በቃ ለዛው መቄዶንያ ያያለው ማለት ተገናኘን። ከዛ መጨረሻ ላይ ወደ ወንድምነት የነበረውን ወደ ፍቅር ቀየር ነው ማለት ነው። አንድ ቀን ነው ያገኘኋት በአካል አንድ ቀን እንዳገኘኋት ወዲያው ጠየኳት። መጀመሪያም ታወራይ ነበር በቃ አይደል የሰው ልጅ እኮ እንደዚህ ነው። እኛም እኮ የሆነ ነገር አይደል እንደ ቀልድ እያረኩኝ ብዙ ነገር አወራታለሁ ምናምን በቃ አይደል እኔም እንደማንኛዎቹ እንደ ጓደኞቼ
እኔም አግብቼ ወልጄ በቃ ላለ ህልም እንዳለኝ ምናምን ለሷ ነግራታለሁ። ይሄም እኮ ታዲያ እንደ እግዚአብሔር ፍቃድ ሁሉም ነገር ይሳካል እኮ ምናምን ትለኛለች። ከዛ መጨረሻ ላይ እንደነገርኩ ተገናኘነ። ቀን አብረን ውለን ማታውን አቤት መጥቼ ጠየኳት። እኔም እስኪ እንደ ጓደኞቼ ወግ ማድረጉ ይድረሰኝ፣ እኔም እንደ ጓደኞቼ አግብቼ መውለድ እፈልጋለሁ። እንደምታየኝ አካል የለኝም፣ ነገር ግን ደግሞ እንደማንኛውም ሰው ደግሞ ያው መብላት መጣት ባልችል እንኳን ስራ ማልችል እንኳን ነገር ግን ደግሞ እንደማንኛውም ሰው ማሰቢያ አእምሮ ስላለኝ እና ስለዚህ ህይወት ስጭኝ አልኳት። እሷ ምንም ማናለች እሺ አለች። በአንድ ቀን ነው በቃ። ከዛ እኔም አላንገራገርኩም እሺ አልኩት። ሳስብበት ቆይቼ ነበር። እኔ በጣም ሳስብበት ስለቆየው ማለት ሁሉን ነገር ሲያወራኝ ምናምን ስለ ልጅ ያለውን ፍቅር በዚያ ላይ በቃ ብዙ ነገር ያወራኝ ነበርና በቃ እኔ ማንነኝና እኔ ሰው አይደለው ነገ ምን እንደምሆን ምን አውቃለሁ የሚለውን ያስኩና እሺ ስለው እሱ ለብዙ ሰዓት አብረን እስከመኖር ሰዓት አያምነኝም ነበር። ትቼው እንደሚሄድ ምናምን ነበር የሚያምነው እንደዛ። እኔ ግን ወድጄዋለሁ፣ ፍቅርም ይዞኛል። እሱ ግን በቃ ሰው ቤተሰብ ጫና ቢፈጥርባት ምናምን የሚለው ሀሳብ ያስባል ይመስለኛልና ያው ብቻ ውስጡ ላይ ፍራቻ ነበረው። 100% አያምነኝም ነበር። የተሰማኝን ነገር አጠይቀኝ። ምክንያቱም አለ አይደል እንደምታይነኝ እኔ ምንም በራሴ ምንም ማድረግ የምችለው ነገር የለኝም። አይደለም መብላት መጣት አይደለም ለመስራት ሽንት ቤት እንኳን መንቀሳቀስ አልችልም። ሰው ነው የሚያስጠቅመኝ። ሁሉ ነገር በሰው ነው መንቀሳቀሰው። እንዴ በቃ ማመን አቃተኝ ታውቃለህ። እንዴት እንደዚህ ያለን ሰው እንዴት ለማድረግ ምናምን ስል ከዛ እሺ አለችኝ። ከዛ በኋላ በቃ እያወራን በዛው ቀጠልን ማለት ነው። ሶስት አመት በደንብ አልሰራውም። በመሃል ላይ የሆነ ልጅ አግብቼ እሱን አግብቼ ወደ ወረታ ሄጄ ወረታ እየኖርኩ ያለው በመኪና አደጋ ወደ ብዙም አልቆየንም ሞተብኝ። አዛ በቃ ማለት እንደዚህ ህይወትም እቀጥላለሁ አላልኩም ነበር። ዙር የመጣው ወደ አዲስ አበባ ሰው ቤት ማለት በቃ ማለት ፍትፍታ ሳይቶ ኮበት ምናምን እያልኩ ያዘንኩ መጣው። መጥቼ ከሰው ቤት መልሼ ተቀጠርኩ። በጣም እየከፋኝ ማለት እኔ እንጃ ከራስ ህይወት እንደገና ወደ ሰው ቤት ምናምን በጣም ከባድ ነበረ። እንደዛ አድርጌ ያው ብዙም 3 አመት ሰው ቤት ሰራው አይደለም። በመሃል ላይ እሱን አግብቼ ሄጃለሁ። አዛ መጥቼ ከሰው ቤት እንደገቡ ከነሱ ቤት ነው የቆየሁት። በጣም ጥሩ ሰው ናቸው እና እነሱ ጋር እያለሁ እሱን በቲክቶክ አወኩት። እኔ ገንዘብ የለኝም እንደዚህ ነው። እኔ ግን አንድ ነገር መስጠት የምፈልገው ላንቺ ግን የምሰጥሽ ላንቺ ፍቅር ብቻ ነው። ልቤን ነው የምሰጥሽ እንጂ ሌላ ነገር እንደምታይ ነው። አካል የለኝም፣ ሁሉ ነገር ባንቺ ነው የሚሆነው ምናምን ስላት ችግር የለውም እኔ ምንም በለው በቃ እኔ እናንተ ዋናው አንተ ልብን ከሰጠኝ እኔ ልብን ከሰጠኝ ዋናው ከተሳሰብነ ችግር የለውም ማለች እና ዋው እንደዛ ከሆነማ ችግር የለውም በቃ እኔም ካለውበት ከዚህ ከአባቶች ጋር እንትን ከመለ እኔም ወጥቼ የራሴ የሆነ ነገር እንዲኖረኝ እንደዛ ከሆነማ እሺ ተነጋገርነ በቃ ቤት ተከራይተን እንውጣ ምናምን አለች። ከዛ እሺ አልኳት። ከዛ ከመቄዶንያ ተናገርኩኝ እንደዚህ ነው እኔ ወጣት ነኝ፣ ሰርቼ መለወጥ እፈልጋለሁ፣ ሰርቼ የራሴ የሆነ ነገር እንዲኖረኝ እፈልጋለሁ አልኩኝና ተናገርኩኝ። እንዴ ምን ችግር አለ ታዲያ የማታዳ ጥሩ ነገር ነው እንጂ ተባልኩኝ። ከዛ ከሷ ጋር ተነጋገርነ። ከዛ እሷ መጣች ወጣነ ማለት ነው። ከተዋወቅና አመት ሆኖናል። በቃ አስተሳሰቡ ምናምን በጣም ደስ የሚል ነበረ ማለት ተስፋ አይቆርጥም። ሁሌም ፈጣሪን ያመሰግናል። እኔ ሙሉ አካል ሁኔ እንኳን ማላመሰግነው የሆነ ነገር ሲሆን ረንዲ ፈጣሪ በምኑ ቀን ፈጠርከ ብዬ ማማረረው እሱ እንደዚህ ሆኖ እግዚአብሔር ይመስገን እኔ እኮ ነገ ላይ እንደዚህ ነው በቃ ምናምን እያለ ተስፋ አለው እና በዚህ ጥንካሬው ምናምን በጣም ወደድኩት። ጠንካራ ነው በጣም ማለት ፈጣሪንም ያከብራል። እግዚአብሔር ይመስገን ነው እንጂ ፈጣሪ እንደዚህ አድርጎኝ ምናምን ለምን ብሞትስ ምናምን ብሎ አንድ ቀን እንኳን አውርቶኝ አያውቅም እና በጣም ጠንካራ ምናምን ከመሆኑ የተነሳ ወደድኩት። ብርታቱ ምናምን እንድወደው አደረገኝ እና
ደስ የሚል ነበር ለኔ በጣም ደስ ይለኝ ነበር። ሌላ ማግብቼ ነበር ግን ከዛኛው ስሜት ራሱ ለሱ እንትን ያለኝ ስሜት በጣም ደስ ይለኛል። እኔ እንጃ በጣም ከመጠን በላይ ደስ ይለኝ ነበር። ሳወራው ምናምን ደብሮኝ ነበር ራሱ ሲያወራኝ ለቀኝ ነበር እና እንደ እናቴ ነው የማየው። እናቴን ከመጠን በላይ ወዳታለሁ። እሱንም እንደሱ አድርጌ ነው የማየው። ማለት የኔና እሱ መታሰሰብን እያወራን እያለን እሱ ለኔ ካሰበና እኔ ለሱ ካሰብን በቃ እንደምንኖር እንትን አልነና ተወያየና እኔም ብዙ ሰዓት ሰዎች ወደዛ ስለሚሄዱ ዘበኛ አለ ዘበኛውን ሰው ከመጣ እንደዚህ ይበል ምናምን ብዬ ወደሱ እንደመጣ አልናገርም። ቤተክርስቲያን እንደወጣው አድርጌ የምነግረው እመጣለሁ። ብዙ ሰዓት እየመጣው በቃ እንገናኝ ነበር። ከዛ በቃ ከግቢው ያለውን ነገር ምናምን ሲነግረኝ እንዲወጣ እኔም ገፋፋሁት። እሱም ለመውጣት ፍላጎት ነበረው ከመጠን በላይ። ከዛ በቃ እግዚአብሔር ለኛ ያለው እሱና የሚያውቅና አንተ ለኔ ፈጣሪ አንተ ለኔ ከጻፈህ እኔን ደግሞ ላንተ ከጻፈኝ በቃ እሱ ያኖረናል ብለን እንትናል። ከዛ እኔ ከዛው ከሰዎች ቤት እያለው እያመቻቸው ቤት ፈልጋልኩት ፈለገ። ሰዎቹ በጣም ይወዱኛል እንደ ልጃቸው ነው የሚያዩኝ። እኔም ወዳቸዋለሁ በነገራችን ላይ ሽማግሌ ናቸው እና ሰዎቹን እንደ ብዬ ልውጣ ምን ብዬ ልንገራቸው ምናምን ይያው ከዛ ገጠር አያቴ ሙተራል ኮዋሽ እና እነሱ እውነት ነበር የመሰላቸው። እንደዛ ብዬ ዋሽቻቸው ወጣው እስከ በዙ ቀን ሲደውሉ ምናምን ያው አልሄድኩም ወደ እነሱ ዘሬ መጣው ከሱ ጋር በቃ እሱም ወጣ ኖርና መስራት እንደማይችል አውቃለሁ ግን ደግሞ አጠንክሬ እንደሚያጠነክረኝ አውቃለሁ። ምክንያቱም አስተሳሰቡ አካሉ አይደለም እሱ ሃይመሮ ከኔ የበለጠ ያስባል እንደሚያበረታታኝ ስላወቅኩ ነው እንጂ እሱ እንደማይሰራ አውቃለሁ። እንደማናቸውም ሰው የቀን ሰራ ሂዶ አይሰራም ወይም እጅ በእጁ ብድግ እንደዚህ ማድረግ እንደማይችል አውቃለሁ። ግን ደግሞ አይዞሽ እንደዚህ ነው ምናምን እያለ እንደሚያበረታታኝ 100% ስለማመን ከዛ ደግሞ በቃ ፈጣሪ ካለው ለኛ ያለን ይሰጠና ካለዛ ደግሞ በችብስና በዚህ በሳምቡሳ እንደምተዳደር ራሴና አሳመንኩት። ምክንያቱም አሁን ደና ቦታ ቢገኝ ይሄን ስራ ከዚህ በፊት ስለማቀው ቆንጆ ነው። አሁን እኔም ሰራበት ስራ ብዙም አይደለም ቦታው ይወስነዋል። የቀን ሰራተኞች ምናምን ያለበት ቦታ ላይ እርቧቸው ስለሚወጡ አንድም ሁለትም ምናምን ብዙ ይበላሉ። 100 ፍሬ እንኳን ብሸቅል ለቤታዬም ለሆዴም እንትንላለሁ እንዘጋለን። ግን ብዙም ስላልሆነ ትንሽ ለለት ወጫችን ብቻ ካልሆነ የቤት ኪራይ ትንሽ ይከብዳል። ባንድ ካውን በኋላ በጣም ደስ የሚል ነገር ነው። ምክንያቱም የሰው ልጅ ዋናው መተሳሰቡ ነው። ስላለህ ስለለህ አይደለም። ዋናው ፈጣሪ የሚያው ልብህን ነው። ፈጣሪ አንዳንዴ ምን እንደሚሰጥህ አታውቁም ታውቃለህ። እኔ እግዚአብሔር ይመስገን ነው ማለት ምክንያቱም አካሌን አጣው ብዬ አላማረም። ምክንያቱም አካሌን በጣም ደግሞ በሷ ደግሞ ያው ሁለተኛ ህይወት እንዲኖር ሁለት ጊዜ እንድወለድ አድርጋኛለች። አንድም በእናቴ አንድም ደግሞ በሷውን ህይወት እየመረኩ ነው ማለት ነው። እና ስለዚህ በቃ ደስ የሚል ነገር ነው። መተሳሰብ ካለ ምንም እንትን የሚል ነገር የለም። እና ስለዚህ አንቺ ትበሽ አንተ ትበስ እየተባባልን ነው እንግዲህ እስካሁን አለን። የወደፊቱን ደግሞ እንግዲህ ምን እንደሚሆን አናውቅም። ሰው ነገውን አያውቅም ታውቃለህ። ያው የቤት ኪራይ ነው በነገራችን ላይ በጣም እኔም እንቅልፍም የማይዘኝ እሱ ብቻ ነው ማለት ሆድክን እንዳረከው ይሆናል። ሻይ በዳቦን በልጠም ጠጥተህም ትተኛለህ። ሆዳችን እንዳደረግነው ነው። ቢርበንም እንኳን ዋጥ አድርገን መተኛት እንችላለን። የቤት ኪራይ ግን ነገ ሰው እየመጣ ፍጥጥ ብሎ አምጡ ካልን የት እንሄዳለን? ከባድ ነው የቤት ኪራይ። እሱ ነው ትንሽ የሚከብደና በቃ እሱ ትንሽ ይከብደና የቤት ኪራይ በጣም ውድ ነው። አዲስ አበባ ላይ በጣም ከባድ ነው የቤት ኪራይ። ምክንያቱም አሁን እሷን አላግዛትም
እሷ ነች እየሰራች እኔን እያስተዳደረኝ ያለችው። አንደኛ ለእሷ በጣም ይከብዳል ታውቃለህ። ምክንያቱም ሰርታ የቤት ኪራይ አለ፣ ምግብ አለ፣ ምን አለ። በዛ ላይ ደግሞ እኔ ልክ እንደ ህፃን ማለት ትችላለህ። አንደኛ በራሴ መብላት አልችልም፣ በራሴ መንቀሳቀስ አልችልም። ሽንት ቤትም ምን ማለት እሷ ነች የምታንቀሳቅሰኝ እና የቤት ኪራዩ በጣም ከባድ ነው ከምንም በላይ እሱ ነው ከምንም ታውቃለህ። በጣም ሆዴን እንኳን ምንም ብታረገው ትኖራለህ። ነገር ግን ደግሞ ያው አዲስ አበባ ላይ ደግሞ የቤት ኪራዩ ነው በጣም ከባዱ። ምክንያቱም እሷ እንደምታያት ናት። የቀን ስራም ቢሆን ሰርቻ ማለት በቃ እርግጥ የቤት ኪራይ እንደሚከብደን አውቃለሁ። ለሆዳችን ግን የቀን ስራም ቢሆን ሰርቼ እንደማስተዳድር አውቃለሁ። ማለት በቃ በጉልበቴም ቢሆን እሰራለሁ። ያሁኑ ስራ ይሄ እንትን የሚለኝ ቢሆንም አድገናል። ደብረታቦር አሁን የቀን ስራ ሰራ ነበር አልፎ አልፎ፣ ሁሌም ባይሆንም ማለት እንደዛም እሰራለሁ። ራሴ ልቤን ካጠናከርኩት የማይሰራ የለም። ሁሉንም እናልፈዋለን። በጣም የምወደው በነገራችን ላይ አስተሳሰቡም ሁለሜኑን ወድለታለሁ፣ አፈቅረዋለሁ እና ደግሞ እኔ ራሱ የሆነ ረዳ ምናምን ፈጣሪ ስልኮ እሱ ራሱ ይሰድበኝ እንደዚህ እኔ እንኳን እንደዚህ ሳል ለምን ምናምን ብሎ ያበረታታኛል እና እንደዚህ እሷን የመሰለ ሴት አለ አይደለ? አካሌ ነው። እኔም እኮ ነገ ምን እንደሚገጥመኝ አላውቅም። አካሌ ነው። ያንተ ችግር የኔም ችግር ነው በቃ ብላ አብራኝ ለወደፊቱ ህይወት ልሰጠኝ ተዘጋጅታ በቃ ምን ብዬ ነገር በጣም ከምንም በላይ በቃ እኔ እንጃ ስለሷ ያለኝን ቃላት ለመናገር ትንሽ ይከብደኛል።